አሁን ደግሞ በቀጥታ ቅድም እዛ ቁጭ ቢ ወደዚህ አሻግሬ ሳይሆን ነበረው ያያችሁት ነው አይደለም? ዋንጫ አለ። ይሄን የመሰለ ትልቅ ይሄን ታዩታላችሁ። እንደገና እዚህ ጋም አለ። ምን የለላለ ይሄም አለ። ጭራሽ የመታወቂያ ወረቀቱ ምስክር ወረቀቱ ተቀብሏል። ይሄ ሁሉ የኔ አይደለም፣ እኔ አይደለሁም። ያያችሁት ነው አይደል? ያያችሁት ነው። ፎቶግራፉም ሁሉም የለለ ነገር የለም። ቆይ ለመሆኑ ይሄን ሁሉ ያገኘው ማን ነው? መቼ ነው? እንዴት ነው? ማወቅ ትፈልጋላችሁ? ፋሲሎ ዋው ጤናስተልኝ። አቤት እያያችሁት ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እስኪ ወደ ካሜራው ፍትተልኝ እስኪ ቆየኝ። ለመሆኑ ፈራው ትንሽ መቼ ነው እንደዚህ የጀመርከው? ያው ፋሲካ አሰፋ ዘውዴ እባላለሁ። ትውልዴ ጎንደር ነው እና ስፖርትን የጀመርኩት ገና በልጅነቴ ነው። የዛሬ 21 አመት በፊት ነው የጀመርኩት። የጀመርኩበት ቦታ ደግሞ ከእስራኤሉ ትምህርት ቤት ነበር፣ ናኮጅ ያለ ማለት ነው። በሰርከስ ነበር የጀመርኩት። ያው እንደማንኛውም ስለወደፊቱ ያን ያክል እንትኑ አልነበረኝም። ያው ፍቅሩ ነበረ ምናምን ያው እያልኩኝ እንግዲህ አሁን የደረስኩበት ላይ ደርሻለሁ ማለት ነው። ሰዎች ስታይ እንግዲህ አንዳንድ ወይ በሩጫ ወይ ደግሞ በእግር ኳስ ጨዋታ ወይም በመረብ ኳስ ወይም በዋና በተለያዩ ነው ሰውነትን በማዳበር ሰውነትን ቅርጽ በማሳየት ግን ብዙ የተለመደ አይደለም ኢትዮጵያ ውስጥ። ብዙም አይደለም። ለምን የሆነ አመጣጣችን በዛ ላይ ደግሞ የሆነ አንድ ቦታ ላይ ነው የሚሆነው። ለምሳሌ እንደ ሩጫው ላይ ኳሱ ሞር ሰው ከዛ ጋር ወደዛኛው ይሳባል እንጂ እንደምታየው በዚህኛውም ደግሞ በጣም የሚገርም ውጤትና ሀገራችንንም ጥሩ አድርገን እናስጠራበት ነው ብዬ አስባለሁ። ለመጀመሪያ ጊዜ ነው በቅርጽ እንደዚህ በጡንቻ በማሳየት የኔም በኋላ ሳያቸዋለሁ። በዚህ ራሴን በቃ አጠናክራለሁ ብለህ ያሰብክበት ለመጀመሪያ ጊዜ ይሄኛው ቢሆንስ ብለህ ያሰብክበት ትዝ ይልሃል? በነገራችን ላይ ቅርጽ እነዚህ ሁሉም በተለይ ኢትዮጵያ የመጡትኝ በቅርጽ ብቻ አይደለም፣ በክብደት ማንሳት የመጡ ናቸው። ከዛ በኋላ ነው መሀል ላይ ደግሞ የሆነ ሰው መጥቶ አይ በዚህኛውም እኮ አይቶኝ እንደዚሁ አየኝና በዚህኛውም ብትሄድ በጣም ጥሩ ነው፣ ጥሩ ነገር አለ ምናምን ሲለኝ እዛ ጊዜ ጀምሮ ነው በቃ ያሰብኩት። እዛ በግሌ አዲስ አበባ ድረስ ሂጄ ተወዳድሬ በአጋጣሚ ደግሞ ቀናኝ ሁለተኛ ወጣው ማለት እና አዛን ጊዜ እንትን እያልኩኝ ነው እና የመጀመሪያው ድርድርን የዛሬ 10 አመት ነው ያረኩት። እንዳልኩ በክብደት ማንሳት። ክብደትም ታነሳለህ? እስከ ስንት ኪሎ ግራም? ክሊን ኤንድ ጃርክ ይባላል። ሁለት አይነት ነው። ክሊን ኤንድ ጃርክ አንደኛው ነው፣ አንደኛው ደግሞ ስናሽ ይባላል። በክሊን 105 ኪሎ አንስቻለሁ። ያው ስናሽ ደግሞ 72። ለመሆኑ ክብደት ስንት ነው 105 ማንሳት የቻልክ? አይ ክብደቴ እንኳን በአብዛኛው 73 74 ነው። ብዙ ሰዎች ግርማሉ። በቃ እኔም እንደሱ አሁን ጡንችስት መሆን ፈልጋለሁ። እኔ አንተን ሰውነቴን በስፖርት ማዳበር ፈልጋለሁ ካልኩኝ ምንድነው ማድረግ ያለብኝ? በቅድሚያ የመጀመሪያው ፍላጎት ነው ማለት ፍላጎት ካለህ ያው ልብ ያስባል፣ ፈጣሪ ደግሞ ያው ያግዛል። ስለዚህ ፍላጎት ነው ሞቲቬሽን ያ ነው የሚያስፈልገው ባይ ነው። ልጆች አሁን ለምሳሌ በእንደዚህ አይነት ነገር አሁን አንተን የሚያዩ የሚመለከቱ ብዙ አሉ። አንተን የሚፈልጉት ነገር ይኖራል፣ እንደዚህ እንዳንተ ለመሆን ይፈልጋሉና ምን ብታደርጉ ምን ብትሰሩ እናንተ እንደኔ መሆን ትችላላችሁ ብሎ መናገር የምትችለው እንደው ምክር ልትለግሰን ከፈለክ በምን አይቸው? ይህን እድል አንድም የፈለኩት ለዚህ ነው ማለት አንድ ተማሪ ሆኖ በመምህርነቱ ወይም በሙያው ተምሮ የሆነ ነገር ምን አረኩ የሚለው ነገር ነው እንጂ መማሩ ብቻ ወይም ማወቁ ብቻ ምንም እና
እኔ የምፈልገው ደግሞ አንድም ይሄን እድል በጣም የፈለኩት ለዚህ ነው እና በዚሁ አጋጣሚ ይሄን እድል ስለሰጠኝም አመሰግናለሁ። እና ምንድነው ያለኝን እውቀት ማካፈል ፈልጋለሁ። የምር ነው ምነግርህ። በጣም ብዙ ልጆች ብዙ ታለንት በዚህ ብቻም ሳይሆን በካራቴውም ብትል በኳሱም ብትል ብዙ አጋጣሚ እንትኖቹ እድሎቹ አልመቻችላቸው ብሎ በጅምር የቀሩ አሉ። እነሱ አሁን እርግጠኛ ነኝ ውስጣቸው ላይ የሆነ ነገር አለ። የሆነ ማለት ይህን ነገር ተምረዋለሁ፣ ሰልጥኘዋለሁ። ስለዚህ ምንድነው በዛ ያረኩበት የሚለው አእምሯቸው ላይ አለ እና እድሉ ቢሰጣቸው ገብቷል። እድሉ ቢሰጣቸው ብዙ ነገር መፍጠር የሚችሉ የኔ ጓደኞችም አሉ። በቴኳንዶ አሉ፣ በኳስ አሰልጣኞች አሉ። እነሱን ወደ አንድ አምጦ አስተባብሮ ጥሩ ትውልድን መቅረጽ ይቻላል ብዬ አውቃለሁ፣ እንትን አስባለሁ። ሌላው ደግሞ እኔ እዚህ ሀገር ያየሁት ማለት ነው ትንሽ ስሜታዊ ከሆንኩ ይቅርታ፣ ከዚህ ሀገር ያየሁት ወጣቱ ላይ የማየው ነገር በተለይ ሁለት ነገሮች ያሳስቡኛል። አንደኛው ደስ ይላል፣ አንደኛው ደግሞ ትንሽ ማለት የባከነ አይነት ይመስለኛል። ምንድነው እሱ? ልጆችን ስታያቸው እድገታቸው ማለት አወጣጣቸው አሁን የሆነን ሰብል ስታየው ወይ የሆነ ዛፍ ስታየው ጥሩ እየወጣ ነው አይደለ? ጠመም እንዳይል ደግሞ የሆነ መደገፍ ያስፈልገዋልና ልክ እንደዛ ሁሉ ልጆቹ ያስቀኑሃል። ገብቷል። ግን እነሱነን የሆነ መንገድ የሚያሳያቸው ደግሞ መስመር እስክትይዝ የሆነች ጊዜ ነው የምታስፈልገውና ያንን መንገድ የሚያሳያቸው ሰው ያስፈልጋል እንደኔ። ለምን ካልሆነ የእናት አባቶችም ይረበሻሉ፣ በልጆቹ ያዝኑባቸዋል። ታውቃለህ፣ እናት አባት ያዘነበት ደግሞ ትንሽ ወደፊት ይሳካለታል ብዬ አላምንም። እናት አባቱ የሚያከብር ራሱንም የሚያከብር ራሱ የሚያቅ የሚሄድበትን የሚገባበትን የሚወጣበትን ነገስ ምንድነው የሚጠብቀኝ የሚለው እዚህ ሀገር ታውቃለህ፣ ሳትካልክ ነው በቃ መመለሻው። እስራኤል ሀገር ከመጣህ ጊዜ በኋላስ በእንደዚህ አይነት ዙሪያ አሁን አንተ እየተወዳደርክ ነው፣ እየሰራህ ነው። አሁን ምንድን ነው የምትሰራ ያለው? በእነዚህ ውድድሮችም ያየሁ ነው የተለያዩ ብዙ ሜዳሊያኖችም እየተቀበልክበት ነው ያለ። ለመሆኑ በዚህ ውድድር ስትመጣ የእድሜ ገደብ አለው ወይስ እንዴት ነው? የእድሜ ገደብ የለውም ምልህ። አሁን እኔ ማለት ነው ባገኘሁት አጋጣሚ ወጣቱ ወንድሞችንም ባገኘኋቸው ቁጥር አሉ በ14 በ15 በ20ዎቹ ምናምን ያሉትን እመክራለሁ እንትን እኮ አንተ እኮ ስፖርት ትገባ። ለምን ከኔ እነሱ ጊዜ አላቸው። አሁን እኔ ልጅ አለኝ፣ ትዳር አለኝ፣ ስራ አለኝ እና እንደዚህ ላለሁ ግን አይረዱም። ገብቷል። አልፈርድባቸውም። ለምን እድሜያቸው ነው ምናምን ታውቃለህ። ትንሽ ጠጠር እያልክ ስተር ነው እየገፋ ሲሄድ ነው እየገባ የሚሄድና አሁን ምን መጣልኝ መሰለህ? ይህን ነገር ፕሩፍ ማድረግ አለብኝ፣ ላሳያቸው ይገባልኝ። ለምን የሆነ አሁን ሞር እንትን ብለዋል፣ በጣም ተነሳሽነት አይችበታለሁ። ብዙ ልጆች እየደወሉ በዚሁ አጋጣሚ ለደገፋችሁ ለሰጣችሁ ሞራል ምናምን በጣም ነው የማመሰግነው ማለት ነው። እና ያን ነው ማሳየት የፈለኩት። አንድ ሰው በቅርጽ በሰውነት ቅርጽ ማለት ለመወዳደር ሲመጣ ምንድነው የሚያደርገው? ካሁን ወደ ኋላ ልበል እና እንደምናየው ለምሳሌ በእንትንም እያየነው ነው ያለን። እንዴት ነው በቅርጽ ትባላውን አቋም አለው፣ የመቆም ሁኔታ አለ፣ ያቋቋም እንዴት ነው የሚሆነው? እስኪ ይሄው ላንተ መድረክ ሰጥቻለሁና አሳየን። በመጀመሪያ ያው ሁሉም ነገር ስርዓት አለው፣ የራሱ የሆነ እንትን አለው፣ ራሱን የቻለ አርት አለው ማለት ነው። እና ከሱ ሜን ፊዚክ ፖዚንግ ነው የሚባለው። እንግዲህ ለማሳየት ኦኬ። መጀመሪያ ያው ሰላምታ ይሰጣል። ኦኬ። ከዛ እንትን ትላለህ። ከዛ
ዋው 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 ዋው! እኔ አሁን እንዳንተን እንደዚህ እንደሆን ብፈልግ ምን ማድረግ አለብኝ? እንዳልኩ መጀመሪያ መሄድ ያስፈልጋል። ከዛ ደግሞ የሚታለፉ ነገሮች አሉ። አላፊ ነው ግን ብዙ ጊዜ አይመስልም። ማለት እንደ ስትራፖ ያው ጅማትህ ምንም ነገር ታውቃለህ፣ ማሟሟቅ ያስፈልጋል። ትንሽ ጊዜ ይፈልጋል። እንደውም እኔ በአብዛኛው የምፈልገው ብዙ ጊዜ ማለት ነው 2 ወር 3 ወር ነው አንድ ሰው የሚፈልገው። ለምን እስኪገባው ነው ያቺ ነገር እስክታልፍ። ካለፈች በኋላ ግን ምንድነው በቃ ሰውነቱ ተላምዶታል። በቃ እዛ ጋር ነው የምታገኘው ማለት ነው። እንደዚህ አሁን በተለይ እንደዚህ ጡንቻ ምናምን እንዲወጣልኝ እንደዚህ እንዲወጣጠር አሁን እንዳንተ ቅርጽ ምናምን እንዲወጣልኝ ምን ማድረግ አለብኝ? ተመልከት እንግዲህ አሁን ይሄ የስንት ጊዜ ስራ ነው እንዳልኩ ነው። ግን ምንድነው የእውነት ለመናገር በመሃል እንትኖች አሉ፣ ጋፖች አሉ። 1 አመት ሊሆን ይችላል ታውቃለህ፣ 2 አመትም ሊሆን ይችላል፣ ወሮች ይኖራሉ። ግን ስትመለስ ይመለሳል። በተለይ ስፖርት ደግሞ በነገራችን ላይ ቆጥረህ የሰጠኸውን ቆጥሮ ይሰጣል ባይነኝ እኔ ምልህ። አሁን የወር ብትሰራ የወሯን ቆጥሮ ይሰጣል። 2 ወር ብትሰራ የ2 ወሩን ይሰጣል። አመትን ብትሰራ አመታቶችን ብትሰራ የነዛን የለፋባቸው እንትኖች ይሰጣል ማለት ነው። አሁን እኔ ለምሳሌ ተመልከት፣ ከዛሬ 5 አመት በፊት ነው ወደ እስራኤል መጣሁኝ። ትዳሬ ጋር ነበረ። ያው ቤት መግዛት ምናምን አለ፣ ልጆች አሉ 2 እግዚአብሔር ይመስገን 2 ልጆችን ወልጃለሁ። እና እነሱን እንትን ብዬ እንግዲህ ወደ ኦልሞስት 4 አመት ከግማሽ ምናምን እንትኑ ላይ ነው ቤቴ ላይ ነው ያ እንትን ያለው። በዚህ አልፎ እንዳልኩ እዳለሁ፣ እከፍላለሁ፣ ሁሉ ጊዜ እከፍላለሁ። ግን ቋሚ እንትን አልልም እንዳልኩ። ግን የሆነ ድርጅት አንተ እንደ ስፖንሰር አድርጎ የወሰደህ የለም እስካሁን? የለም። አይ ግን ማሳየትም ነበረብኝ። አሁን መጀመሪያ ይሄ እንትኑ ምንም እንትኑ የለኝም። ምልገብቷል አጠብቅም። ለምን አያቆኝም? አሁን ግን እጠብቃለሁ። ለምን መባከን የለብኝም። ገብቷል መባከን የለብኝም ስለ ያለኝን ነገር ለተተኪ እንዳልኩ እንትን ለተተኪ ማስተላለፍ እፈልጋለሁ ማለት ነው። የተለየ ምግብ መመገብ ያስፈልጋል። እንደዚህ ራሴን ብቁ አድርጌ ለመቆየት ያመጋገብ ሁኔታ እንዴት ነው? ስፖርተኛ ሆነ በነገራችን ላይ ሼፍ መሆን ይገባል። እግዚአብሔርን እኔ አሁን ባለቤቴም ጎበዝ ናት፣ ታግዘኛለች። በዚሁም እንደውም በጣም ነው ማመሰግናት። አክስቴም አሉ። እነሱ እንዳለ ሆኖ እኔ ኢትዮጵያም እያለሁ ዲያስፖራና እዛው ያለውን መወስድበት ቦታ ሁሉ ነበረኝ። ምልህ አድናለሁ። አሁን የሆነ ቦታ ሄጄ አሪፍ ምግብ ቤት ነው የምፈልገው አይነት ይገኝበታል ምለው የሆነ መላ ብር ምናምን ሲኖረኝ መድበት አለ። በእንትኑ ደግሞ ሂሳብ ትሰራለና ምግብ አልባ ስፖርተኛ እንትን አይልም። እና ጥሩ ሼፍ ነኝ ብዬ አምናለሁ። ለምን አውቀዋለሁ ምን እንደምበላ። ውድድሮቹ ቅድመ ውድድርና ከውድድር በኋላ የሚለውን አውቃለሁ። ያ ደግሞ እንዳልኩ በራስ ላይ የሆነ ፍልስፍና ነው ለኔ ብዬ ማስበው። ስለዚህ ምግብ እና ንጽህና፣ ስፖርተኛ ምግብ፣ ንጽህና ከተለያዩ ደግሞ አሁን አለ መጠጦች ሱሶች ጋር እሱ ጋር እንትን መራቅ ያስፈልጋል። እና ያንን ጠብቆ ለተጓዘ እንትን የሚፈልገው ላይ ይደርሳል ማለት ነው። በተለይ ደግሞ አሁን ላይ ያየሁት ነው የምነግርህ። አሁን ሰሞኑን በተወዳደርኩትኝ የኛ የኢትዮጵያዎች ሰውነት ለዛ ይሆናል ጄኔቲካ ይሉታል እነሱና። ለምን የሆነ እንትን ጥበታችን አለ ምናምን ከታች ከወገብ በላይ ነው ደግሞ ይሄ እንትኑ ምልህ። አሁን አንዳንድ ጊዜ ይሄን አይቾን እንደዚህ አይና አይቾ እኮ በዚህኛው ቢመደው ወይ ኳስ ቢጫወት ወይ እንትን ባስኬትቦል ወይም የሆነ ቦታ ቢሆን ብለህ ታስባለህ አይደል? ልክ እንደዛ ሁሉ
እኔ የማያቸው ወጣቶች ተተኪዎች በዚህ እንትን ቢሉ በጣም በአጭር ጊዜ የሚገርም እንትን ያሳያሉ ብዬ አምናለሁ። ህልምህ ምንድን ነው? ህልሜ ትልቅ ነው ስለ አንደኛ በቃ ወጣቱ እንደኔ እንዲሆን ነው የምፈልገው። የራሴ የሆነ ነገር ቢኖረኝ ጅም ቤት እንዲኖረኝ እፈልጋለሁ። አርጌ ተተኪን ማፍራት ነው ህልሜ እና ያው ቻምፒዮን አሁን ጅማሬ ነው ለኔ። ላንተ ጅማሬ ነው። ይሄን ግን ብዙ ሜዳሊያዎችን አግኝተሃል። አሁንም እያየን 2026ም ምንድነው ይሄን ያገኘው እንትን አለና ይሄ ከየትኛው ውድድር ነበር? ይሄኛው ያው ምንድነው የእስራኤል ቦዲ ቢልዲንግ ሜንስ ፌዴሬሽን ነው። ያው ይሄኛው ደግሞ ሻምፒዮን ነው እና ከፌዴሬሽኑ ላይ አንደኛ ነው የወጣው። ደሆል ነው በአጠቃላይ ማለት ነው። ይሄኛውም እንደዛው ነው ግን ሁለተኛ ነው የወጣው ማለት ነው። እና ይሄ ነው እና ወደፊት ምንድነው መሰለ እንትን እንደውም አለኝ አሁንም ቢሆን በቀጣዩ 5 ወር 6 ወር ከአሰልጣኝ ጋራ የሚገርም ሰው አለ። በእግዚአብሔር አገናኝቶኛል ማለት የሚፈልግንና መስራት የሚፈልግንና አሰሪነን ደግሞ ሲያገናኝ ጥሩ ነው እና እኔ ጥሩ ሰው አግኝቻለሁ። እንግዲህ ወደ አውሮፓ ምናምን ወጣ ብዬ ደግሞ ወዳደራለሁ። ለምን ይሄ እስከ ኦሎምፒክ ይሄዳልኝ አገርን ወክለ እንትን ትላለና አገሬንን ለአገሬ እንደዚሁ እንትን ማድረግ ነው የምፈልገው፣ ጥሩ ውጤት ማምጣት። እኛም ገና ጀመርን እንጂ አልጨረስንም። ካንተ ጋር ለወደፊት መልካም እድል እንዲሆንልህ እንመኛለን። ለመጨረሻ ለ30 ሰከንድ ማለት የምትፈልገው ነገር ካለ? እሺ ያው እንደጋገፍ ነው የምለው። እንደጋገፍ፣ ደግፉኝ። እናንተም ደግሞ ጠይቁኝ። ከኔ የሚፈልግ ነገር ካለ በማንኛውም ሰዓት ዝግጁ ነኝ። ሌላው በቃ ምስጋና ማቅረብ ፈልጋለሁ። በመጀመሪያቸው የምር እኔ ካወቅኩ ቀን ጀምሮ የምር በጣም ሰው አክባሪ ነህ ምናምን አመሰግናለሁ።